አትማሉ። መልእክተ ያዕቆብ ሐዋርያ ወልደ ዘብዴዎስ የሐዋርያው የዮሐንስ ወንድም የዘብዴዎስ ልጅ የጌታ ወንድም የተባለው የያዕቆብ መልእክት ምዕራፍ 5 ከቁጥር 12 ጀምሮ ያለው ትርጓሜ እንደዚህ ይላል። ወእም ኩሉሰ ዘይቀድም አኀዊነ ይትምሃሉ። ወንድሞቻችን ከሁሉ ግን የሚቀድም አንድም የሚበልጥ ነገር በሐሰት አትማሉ። በሐሰት አትማሉ። አዎ በሰማይም ቢሆን በምድርም ቢሆን በቅጠልም ቢሆን በእህልም ቢሆን በስምም ቢሆን በመላእክትም ቢሆን በሰዎችም ቢሆን እነሆ አትማሉ። በእናትም ቢሆን በአባትም ቢሆን በአያትም ቢሆን አትማሉ። ይቀድማል። ምን አለ? ወእም ኩሉሰ ዘይቀድም አኀዊነ ይትምሃሉ። ወንድሞች ሆይ ከሁሉ ግን የሚቀድም አንድም የሚበልጥ አትማሉ። የሚበልጥ ነገር በሐሰት አትማሉ። በዚህ በማቴዎስ ወንጌል ምዕራፍ 5 ላይ የተቀመጠው አንዱ ይሄ ነው። ምንድን ነው የሚለው? በሐሰት አትማሉ። ነገራችሁ እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት፣ ይሆናል ከሆነ ይሆናል፣ አይሆንም ከሆነ አይሆንም። ነገር ግን ሐሰቱን እውነት ለማድረግ መማል አያስፈልግም። ችግሩን በችግር ለማሳለፍ መማል አያስፈልግም። በ10 ብር የገዛኸውን 20 ብር ለመሸጥ፣ በ100 ብር የገዛኸውን 200 ብር ለመሸጥ፣ በ10 ሺህ ብር የገዛኸውን 20 ሺህ ብር ለመሸጥ ዮሐንስን፣ መድኃኔዓለምን፣ ማርያምን ማለት አያስፈልግም። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት፣ ይሆናል ከሆነ ይሆናል፣ አይሆንም ከሆነ አይሆንም። ነገር ግን በምንም ይሁን በምን አትማሉ። እንደውም ይላል በሰማይ ዙፋኔ ነው፣ በምድር መረገጫዬ ነው። መላእክት አገልጋዮች ናቸው፣ ሰዎች የኔ አርአያና አምሳል ናቸው። ማንም በማንም መማል አይፈቀድለትም ይላል። ይልቁንም ወንድሞች ሆይ ከሁሉ ግን የሚቀድም አንድም የሚበልጥ ነገር አትማሉ ይልና ኢ በሰማይ በሰማይም ሆኖ ወኢ በምድርም በምድርም ሆኖ ወኢ በካልእ መሐላ በኢየሩሳሌም ባለውም ቢሆን ይትምሃሉ ግሙራ ከቶ አትምሃሉ። በሰማይ ባለው በእግዚአብሔር፣ በሰማይ ባሉ በመላእክት፣ በምድር ባሉ እነሆ በቅዱሳን በጻድቃን በሰማዕታት፣ በምድር ባሉ በእናት በአባት በእህት በልጅ በታቦታት በገዳማት በአድባራት አትማሉ። በኢየሩሳሌምም ቢሆን በመንግሥተ ሰማያት አትማሉ። ይልቁንም በመስቀሉ አትማሉ፣ በሥጋው ደግሞ አትማሉ። በሰማይም አለ በእኔም ቢሆን በሰማይም በመላእክት ቢሆን በምድር በእናት አባት በልጅ በወገን ቢሆን በምድር በገዳማት በአድባራት ቢሆን ይልቁንም በኢየሩሳሌም ባለው አትማሉ። ይትምሃሉ ግሙራ ከቶ አትማሉ። ወኢ በምንትኒ እርስ በርሳችሁም ቢሆን አንተ በአንተ አንቺ በአንቺ አትማማሉ አትማሉ ይልና አላ አሃደ ይኩን ቃልክሙ እነሆ ነገራችሁ አንድ ይሆን። ምን አለ? ነገራችሁ አንድ ይሆን። ወንድሞቻችን ሆይ ከሁሉ ግን የሚቀድም አንድም የሚበልጥ በውሸት አትማሉ፣ በሐሰት አትማሉ፣ መሐላን አርቁ። በሰማይም ቢሆን በእኔ በሰማይም ቢሆን በመላእክት በሊቃነ መላእክት በምድርም ቢሆን በእናት በአባት በልጅ በአያት በምድርም ቢሆን በገዳማት በታቦታት በጽላት በድንግል ማርያም በቅዱስ ሚካኤል በቅዱስ ገብርኤል እያላችሁ አትማሉ። በኢየሩሳሌም በመስቀሉ በሥጋው በደሙ አትማሉ። በመንግሥተ ሰማያት አትማሉ።
የተምሃሉ ግሙራ ከቶ ፈጽማችሁ አትማሉ፣ እርስ በርሳችሁም አትማማሉ። አዎ 100 የገዛውን 200 ለመሸጥ 1000 የገዛኸውን 2000 ለመሸጥ አትማል። ሐሰቱን እውነት፣ ሐሰት እየበዛ ሲሄድ እውነት ይመስላል። ሐሰቱን እውነት አድርገው ሰዎች እንዲቀበሉህ ለማድረግ ሚካኤልን፣ ገብርኤልን፣ ማርያምን አትበል። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት በሉ። ይህን ይልና እመኒ እወ እወ ወእመኒ አልቦ አልቦ። አዎ ይሆናል ይሆናል፣ አይሆንም አይሆንም፣ እውነት እውነት፣ ሐሰት ሐሰት፣ አለቀ። ይህን በሉ። ነገራችሁ አንድ ይሁን እንጂ አላ አሃደ ይኩን ቃልክሙ፣ ነገራችሁ አንድ ይሁን እንጂ እመኒ እወ እወ ወእመኒ አልቦ አልቦ። እውነት ቢሆን እውነት፣ ሐሰት ቢሆን ሐሰት፣ አንድም። አዎ እነሆ። አዎ ባይኖርም የለም፣ ከሌለ የለም፣ ካለ አለ። ከቻልክ እችላለሁ፣ ካልቻልክ አልችልም። ከቻላችሁ እንችላለን፣ ካልቻላችሁ አንችልም። ይቻለኛል ወይም አይቻለኝም በሉ። አዎ የምትችሉትን እንደማትችሉ አድርጋችሁ አትዋሹ። ያላችሁን እንደሌላችሁ አድርጋችሁ አትማሉ። ማድረግ የምትችሉትን እንደማታደርጉ አትቻሉ። አዎ እነሆ ቃላችሁ እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት ይሁን ይልና ያለውን እንደሌላ አድርጋችሁ ለማሳመን አትሞክሩ። ካለ አለ፣ ከሌለ የለም። ከመ ኢትትኮነኑ፣ እንዳይፈረድባችሁ። አዎ መስራት እየቻላችሁ አንሰራም፣ መቻል እየቻላችሁ አንችልም። አዎ ማገዝ እየቻላችሁ አናግዝም፣ እያላችሁ የለንም። ማድረግ እየቻላችሁ እንደማታደርጉ አድርጋችሁ በመሐላ ብዛት ሐሰትን ለመደበቅ ብትሞክሩ ከመ ኢትትኮነኑ፣ እንዳይፈረድባችሁ ይለናል ቅዱስ ወንጌል። ወይትባኡ ውስተ ደይን፣ ወደ ገሃነም እንዳትገቡ። ማቴዎስ 5:34 ላይ አለ። በከንቱ አትማሉ፣ አትማል እንዳትምሉ ይላል። አዎ ከተቀመጡት ከነዚያ ከስድስቱ አንዱ አትማሉ ነው። አዎ መሐላ አይፈቀድም። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት፣ እችላለሁ ከሆነ እችላለሁ፣ የማልችል ከሆነ አልችልም፣ አለቀ ነው። ከዚህ ውጭ ግን የምትችለውን እንደማትችል ለማድረግ መማል። ማርያምን የለኝም፣ ገብርኤልን አልደርስም፣ ቅዱስ ሚካኤልን አላውቀውም፣ ይሄ በክርስትና ውስጥ አይፈቀድም። አይደለም በክርስትና ሰው በመሆን ራሱ መሐላ መወገድ አለበት ይልና ወደ ገሃነም እንዳትገቡ ይላል። እመቦ ዘይተክዝ ለይጸልይ፣ ቤት ንብረት አጦ የሚያዝን ቢኖር ከተድላ ሥጋ መከራ ይበልጣል ብለህ ነው እንጂ አንተ ለእኔ ምንኛዬ ነህ ብሎ ይለምን እንጂ የቀቢጸ ተስፋ ሐዘን አይዘን። ምን አለ? ቤት ንብረት አጦ የሚያዝን ቢኖር፣ ቅድም ተናግረናል። አዎ የሚያዝን ከተድላ ሥጋ መከራ፣ ከተድላ ሥጋ መከራ ይበልጣል ብለህ ነው እንጂ አንተ ለእኔ ምን ምቀኛዬ ነህ ብሎ ይለምን እንጂ የቀቢጸ ተስፋ ሐዘን አይዘን። ከተድላ ሥጋ እነሆ መከራ ይበልጣል። ከተድላ ሥጋ የሥጋ መከራ ይበልጣል። ምክንያቱም ተድላ ሥጋ በዚህ ዓለም ነው የሚሆነው። የሥጋ መከራ ግን ለዚያኛው ዓለም እነሆ ምንድን ነው? ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ ባለው መዝገባችሁ ሰብስቡ ነውና ሀበሃሎ መዝገብክሙ ሕጌ ይትጋባ ለክሙ፣ እነሆ ሁሉን ነገር ባስቀመጣችሁበት ልባችሁ በዚያ ይኖራል ይለናል። ስለዚህ እናንተ አዎ በዚህ ስጋችሁ ስለበላ ስለተደሰታችሁ ሳይሆን ስጋችሁ መከራን አግኝቶ የእግዚአብሔር መንግሥት ስላገኛችሁ ደስ ይበላችሁ ይልና ወእመቦ ዘተፈስሐ ለይዘምር፣ ቤት ንብረት ከብት አግኝቶ ደስ ያለውም ሰው ቢኖር ባህሪው ደካማ ነውና አይችልም ብለኸኝ ነው እንጂ ለነፍስማ ከተድላ ሥጋ መከራ እንዲበልጥ ታውቆ የለም ወይ ብሎ አዎ ያመስግን እንጂ አይመካ። አዎ ቤት አለኝ፣ እንስሳት አለኝ፣ ንብረት አለኝ፣ ደመወዝ አለኝ፣ ገንዘብ አለኝ ብሎ በሥጋ ከመደሰት ይልቅ አዎ የሚገርመው አዎ ለነፍስ ጾሞ ጸልዮ ተርቦ ተጠምቶ በነፍስ ተድላ ማግኘት እንደሚበልጥ አዎ ይህን እናውቃለሁ። አንድም ሀብት ስሬት አጥቶ የሚያዘን ቢኖር ይለምን እንጂ የቀቢጸ ተስፋ ሐዘን አይዘን። ሀብት ስሬት አግኝቶ ደስ ያለውን ቢኖር እግዚአብሔርን ያመስግን እንጂ አይመካ።
ሐናም ሳሙኤል ዘሰለ ይትመካ በእግዚአብሔር የሚመካ ቢኖር በእግዚአብሔር ይመካ ብላለች። ከእናንተ እንደውም አሁን ቁጥር 14 ላይ ደግሞ ይመጣል እንዲህ ይላል ወእመዎ ዘይደዊ እምኔክሙ ለይጸውዕ ቀሳውስተ እለ ውስተ ቤተ ክርስቲያን አለ። ከእናንተ ወገን የታመመ ሰው ቢኖር ቤተ ክርስቲያን የሚያገለግሉ አንድም በምዕመናን ላይ የተሾሙ ቀሳውስትን ጠርቶ ይጸልዩለት። ከእናንተ ወገን የታመመ የተቸገረ የተጨነቀ ቢኖር የታመመ ምንም ይሁን ምን የታመመ ምንም የስጋ በሽታም ቢሆን የነፍስ በሽታ ለነፍስ በሽታ መድኃኒቱ ንስሐ ነው። ወደ ቀሳውስት ሄደ። ለስጋ በሽታ መድኃኒቱ ደግሞ ጸሎት ነው። እነሆ ጸሎት ነው። ስለዚህ የቀሳውስቱን ከቤተክርስቲያን አገልጋዮች ይጥራና እነሱ ይጸልዩለታል። የሚገርም ይጸልዩለት። ቀጥላል ምን አለ? አንድም በምዕመናን ላይ የተሾሙ ቀሳውስትን ጠርቶ ቀሳውስት ይጸልዩለት አለ። ይህንን ማማነ ትውልዱ መጽሐፍ ቅዱስ ያነባል፣ ግን ይናጦታል። ምንድን ነው የቤተ ክርስቲያን አገልጋይ ቀሳውስት፣ ካህናት ይለያል። ምስጢረ ክህነት ያላቸው ምስጢረ ንስሐን የሚሰጡ ምስጢረ ቁርባንን የሚያደርጉ እነዚህ ስልጣን ያላቸው እነሱ ተጠርተው ያንዱ ጸሎት ለአንዱ መልካም ነው። ያንዱ ጸሎት ለአንዱ መልካም ነውና እነሆ የብዙ ወንድሞች ጸሎት ለአንድ ድዌ በጎ ነውና መድኃኒት ነውና ምን ይበሉለት? ይጸልዩለት ይለናል። ይቀጥልና ወይጸልዩ ላዕሌሁ ወይቅብዕዎ ቅብአ ጸሎት በስሙ ለእግዚእነ ኢየሱስ ክርስቶስ። አያችሁ፣ አንድ ሁነው ይጸልዩ፣ አንድ ሁነው ይድገሙ፣ አንድ ሁነው ይለምኑ። ወደ ማን? ወደ እግዚአብሔር። ከለመኑ ከጸለዩ ከደገሙ በኋላ በጌታችን በኢየሱስ ክርስቶስ ስም አምነው መጽሐፈ ቀንዲል በዘይት ደግሞ ይቅቡት። ልብ አድርጉ። በጌታችን በኢየሱስ ክርስቶስ መዳን በማን ነው? በኢየሱስ ክርስቶስ ነው መዳን። እውነት ነው፣ መዳን በሱ ነው። ኢየሱስ ማለት ምንድነው? መድኃኒት። መድኃኔዓለም ማለት ምንድነው? መድኃኒት። እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም መዝሙር 73 ላይ ምን ይላል? እግዚአብሔርስ አንድም እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው፣ በማእከለ ዓለምም ንጉሥ ነው፣ ዓለምን አሳልፈውም ንጉሥ ነው። ይልቁንም ከኢየሩሳሌም ወጣ ብላ በቀራንዮ ማእከለ ምድር በተባለች በኢየሩሳሌም ከሷ ወጣ ብላ የምትገኘው በቀራንዮ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ዓለሙን አዳነ። አየው። ስለዚህ መዳን በማን ነው? በኢየሱስ ክርስቶስ ነው። በዕለተ ዓርብ መስቀል ላይ ተንጠልጥሎ ተሰቅሎ ዓለሙ የመዳነው በማን ነው? በእሱ ነው። ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተሰቅለ መድኃኒት መስቀል። የነቢያት ተስፋ በድንግል ማርያም ተፈጸመ። ልጇ ቀራንዮ ላይ ተሰቅሎ ስጋው ቆራሽን ስጋውን ቆርሶ ደሙን አፍስሶ ዓለሙን አዳነ። ይህንን የሚናገረው በጌታችን በኢየሱስ ክርስቶስ ስም አምነው መጽሐፈ ቀንዲል ምን በነገራችን ላይ ቀንዲል ማለት ቁስል ላለበት ሰው ተደግሞ የሚቀባ ማለት ነው። መጽሐፈ ቀንዲል ደግሞ በዘይት ደግሞ ይቅቡት። በዘይት ጸሎቱን አድርሰው ማለት ነው። ጸሎቱን አድርሰው ደግሞ ይቅቡት። እና ምንድን ነው የሚለው? ለሰው የሚቀባ ራሱ ሳይቀምስ እጁ ሳይነካ እንዳይቀር ለሰውም የሚጸልይ ራሱ ሳይጠቅም አይቀርምና። እነሆ ለሰው የሚቀባ ራሱ ሳይቀምስ እጁ ሳይነካ እንዳይቀር ለሰውም የሚጸልይ ራሱን ሳይጠቅም አይቀርም። ምንድን ነው የሚቀባው? ቀንዲል ለድውዩ ይጥቀመው እንጂ የምንጸልየው ጸሎት ግን ለእኛ ጠቃሚ ነው። ምን ይላል? እናንተስ ስትጸልዩ እንዲህ በሉ አባታችን ሆይ በሰማያት የምትኖር አይደል? የማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ እናንተስ በሰማይ ላለው አባታችሁ እንዲህ ብላችሁ ጸልዩ። እንደውም ስትጸልይ አንተ ግን ስትጸልይ በርህን ዝጋ ይላል። ስትጸልይ በርህን ዝጋ፣ አይምሮህን ህሊናህን በቃ ሰብስብ ማለት ነው። ሰብስብ። አሁን የበር የላሜራ የቆርቆሮ የእንጨት ብር ጉዳይ አይደለም። አይምሮህን ስብስብ አድርገህ ማንንም ሳይሆን ጸሎት ማለት ከእግዚአብሔር ጋር መነጋገር ነውና ከእግዚአብሔር ጋር ተነጋገር። ሰው ከእግዚአብሔር ጋር እየተነጋገረ የሰው ድምፅ አይሰማም፣ ሊሰማም አይገባውም። ሰው ከእግዚአብሔር ጋር እየተነጋገረ ደህና አደርክ ቢባል ደህና ዋልክ ቢባል አለሁ ቢባል ዝም ብሎ ጸሎቱን ማድረስ አለበት። እነዚህ የጥበብና ቴክኖሎጂ ነገሮችን ዘግቶ ወደ ጸሎት መግባት አለበት። እነሱን ሳይዘጋ ወደ ጸሎት ብትገባ እየዘጋህ እየከፈትክ እነሆ ቴሌቪዥን አይደለም ጸሎት። ጸሎት ማለት ተራብዎ ምስለ እግዚአብሔር ከእግዚአብሔር ጋር መነጋገር ነው ማለት ነው።
ከእግዚአብሔር ጋር የሚነጋገር ሰው እነሆ አዎ አያቋርጥም የሚለውን ይገልጣል ማለት ነው። ስለዚህ እነሆ በቀንዲሉ በሽተኛው መቶ ቢጠቀምም የቀንዲሉን ጸሎት የሚደግሙት ካህናት ግን በደገሙት ውዳሴ ማርያም በደገሙት ገድልና ድርሳን እነሆ ተጠቃሚ ናቸው ይለናል። ይህንን ነው የሚነግረን። ይቀጥልና ወጸሎተ ሃይማኖት የሃዮ ለድውይ አምኖ የሚጸልዩት ጸሎት ድውዩን ያድነዋልና አምኖ ነው። እኛ ስለደገምንና ስላነበብን ሳይሆን የሚጸለየው ጸሎትና የምቀባው ቅባ ቀንዲል ጸሎተ ቀንዲልና ቅባቱ ዘይቱ ያድነኛል ብሎ ማመን አለበት። ማመን ሳያምን አይቀባም። አያችሁ፣ አሁን ጸበል የሚያድነው ስለ ጸበል ስላለ አይደለም። ተጠምቄ እድናለሁ ብሎ ማመን አለበት። ካላመንክ እንዴት ትድናለህ? ጌታም ተናግሯል። ምንድን ነው ያለው? እያስተማራችሁ እያሳመናችሁ አጥምቋቸው ነው ያለ። ማጥመቅም ትልልቁን አሳምኖ ነው። ከሌላ ሃይማኖት ወደ እኛ ሲመጣ ተምሮ አምኖ ነው የሚጠመቀው ማለት ነው። ቀንዲልም አንድ ሰው በሽተኛ ሆኖ መቀባት እፈልጋለሁ ካለ ታምናለህ? አዎ። በጸሎቱ አዎ። በመቀባቱ አዎ። በእግዚአብሔር አዎ። አለቅ። ከዚህ በኋላ ጌታ ምንድን ያለው በዮሐንስ ወንጌል ምዕራፍ 5 ላይ አንተ ሰው መዳን ትፈልጋለህ አለ። እመን ማለት ነው። መዳን ትፈልጋለህ አለው። አዎ እፈልጋለሁ። ተነሳ ዳን አለው። አየው፣ ይሄ ነው ማመን እንደሚያድን ማመን፣ እንደምትድን ማመን፣ ይሄ ያስፈልጋል ማለት ነው። እና አምኖ የሚጸልዩት ጸሎት ድውዩን ምን ይለዋል? ያድነዋል። አምኗል። አንደኛ የሚጸልዩት ሰዎች የሚጸልዩት ጸሎት እንደሚያድን ማመን አለባቸው። የሚጸልዩት ካህናት፣ ቀሳውስቱ፣ መምህራኑ የሚጸልዩት ጸሎትና የሚቀቡት ቅባት እንደሚያድነው አምነው መጸለይ አለባቸው። ሁለተኛ የታመመው ሰውዬ በሚቀባውና በሚጸለየው ጸሎት እንደሚድን ማመን አለበት። ይህን ማወቅ ያስፈልጋል። ወያነሶ እግዚአብሔርም ያስነሳዋልና። አዎ ሲያንድን የሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስና ዮሐንስ በጸሎት ጊዜ ተሱሳት ይላል። በ9 ሰዓት ወደ ቤተ መቅደስ ገቡ ይላል። ሲገቡ ተጉዞ በእግሩ የማያውቅ ሰዎች አምጣው ባልጋ በዚያ መሰዊያው ቤተክርስቲያን በር ላይ ያስቀመጡት ከተወለደ ጀምሮ አዎ እነሆ የሰለለ ዝም ብሎ የማይንቀሳቀስ ሰው ነበር ያለ። ሰዎች ድቃቂ ሳንቲም እንጀራ እየሰጡት ይኖር ነበር እና ጴጥሮስና ዮሐንስ ሲሄዱ ሳንቲም ድቃቂ ሳንቲም ይሰጡኛል ብሎ አይን ያቸዋል። ጴጥሮስም አይን ያለው በኋላ አልፈውት ሄዱ። አልፈው ሲሄዱ እነሱን ተወና ወደኋላ እንደገና ሌላ ሰው ይመጣል ብሎ እነሱ በቃ ጥለውኝ ሄደዋል አለና ወደኋላ መመልከት ጀመረ። በኋላ ጴጥሮስ ዘወር አለና አንተ ሰው አለው። ዘወር አለ ይላል። አየው፣ እዚህ ላይ ነው እንግዲህ እያየ የነበረው። እነሱ ጥለውኝ ሄደዋልና ተስፋ ቆርጦ እንደገና ደግሞ ሌላ ይመጣል ብሎ ወደ መንገዱ እየተመለከተ ነበር። አልፈው ሄደዋል። ከጀርባ ነው ያሉት። አሁን ቅዱስ ጴጥሮስ ምን አለው? አንተ ድሃ አለው። አንተ በሽተኛ አለው። አቤት አለ። ዘወር አለ። አንተ የምትፈልገውን አይደለም። አዎ አንተ የምትፈልገው ድቃቂ ሳንቲም ነው፣ ቁራሽ ነው። እሱን አይደለም። ሰዎች ያልሰጡህ ከእግዚአብሔር ውጭ ልታገኘው ማትችል፣ አዎ እሱን እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። አሁን ማን የጸለየው? ዮሐንስና ጴጥሮስ። ተነሳና ሰዎች ያልሰጡት፣ አዎ እስካሁን ያላገኘው ድህነት ነው። ድኖ ከነሱ ጋር አብሮ ወደ ቤተ መቅደስ ገባና እግዚአብሔርን አመሰገነ ይላል። በአልጋ ሲመጣ የነበረ ሰውዬ በጴጥሮስና በዮሐንስ ጸሎት እነሆ አዎ ከተኛበት ተነስቶ፣ ከተሽመደመደበት ተነስቶ፣ ከቆሰለበት ተነስቶ፣ ከታመመበት ተነስቶ ብድግ አለና ከነ ጴጥሮስ ጋር አብሮ ወደ ቤተ መቅደስ ገባና ይህን ላደረገለት ለእግዚአብሔር ምስጋና አቀረበ። እነሱንም እግዚአብሔር ይስጥልኝ አላቸው። ለእነሱ ድርሻቸውን፣ እግዚአብሔርን ደግሞ እነሆ እነዚህን 2 ሰዎች ልከህ እኔን እንድድን ስላደረከኝ አመሰግንሃለሁ ብሎ እግዚአብሔርንም ስላደረገለት ነገር አመሰገነው፣ እነሱንም ስላደረጉለት ነገር አመሰገናቸው ይላል። አሁን ዛሬ ያጣነው በቅዱሳኑ መዳን አለ፣ በእግዚአብሔር መዳን አለ። ስለተደረገለት የሚያመሰግን ያጣነው የሚያመሰግን ይህ ነገር ተደርጎልኛል፣ ይህን ነገር አግኝቻለሁ፣ ቅዱስ ገብርኤል ይህን አድርጎልኛል፣ ቅዱስ አርሴማ ይህን አድርጎልኛለች፣ ቅዱስ ጊዮርጊስ ይህን አድርጎኛል፣ ቸሩ መድኃኔዓለም ይህን አድርጎልኛል፣ ቅዱስ ያሬድ ይህን አድርጎልኛል ብሎ ምስክርነት የሚሰጠውና ያጣ ነው፣ የሚያመሰግነውና ያጣ ነው። አዎ
መዳኑ አለ። በቀጥታም በተዘዋዋሪ በእግዚአብሔርም እንድናለን፣ በቅዱሳኑም እንድናለን፣ በጸበሉም፣ በእምነቱም፣ በመስቀሉም፣ በመስቀው በደሙም እንድናለን። ነገር ግን አሁን እግዚአብሔር ከኛ ያጣው ነገር ቢኖር እግዚአብሔር ይመስገን እና አጥቼ ነበር አግኝቻለሁ፣ ጠይቄ ነበር ተፈጽሞልኛል፣ ለምኜ ነበር ሆኖልኛል ብሎ የተደረገለትን የሚመሰግንና ቴንኪው የሚል አላገኘንም። ይሄ ነው አሁን ትልቁ በእኛ ውስጥ ያለ ችግር፣ ያልተቀረፈ ችግር ይሄ ነው ማለት ነው። ይህን ይላል ወያነስኦ እግዚአብሔርም ያስነሳዋል ወመኒ ቦቱ ኃጢአት ይታደግሎቱ፣ ኃጢአትም ቢኖርበት ይሰረይለታል። ኃጢአት ሳይሰረይ ደዌ አይርቅምና መዝሙር 30 ቁጥር 3 ላይ የምናገኘው ነው። አዎ እነሆ ኃጢአት ሳይሰረይ መንጻትና መዳን አይቻልምና ኃጢአትም ቢኖርበት ይሰረይለታል። ኃጢአት ሳይሰረይ ደዌ አይድንምና እግዚአብሔር ያዕቅቦ፣ እግዚአብሔር ይጠብቀዋል፣ ወያዮ እግዚአብሔር ያድነዋል ይላል። እግዚአብሔር ያድነዋል ይላል። ለምን እግዚአብሔር ብፁዕ ብእሲ ዘይፈርሆ ለእግዚአብሔር ወዘይፈቅር ትእዛዞ ፈድፋደ፣ ትእዛዙን የሚያደርግ እግዚአብሔር የሚፈራ ሰው ብፁዕ ነው እንዳለ፣ እነሆ ሕገ እግዚአብሔርን ትእዛዘ እግዚአብሔርን ጠብቆ ይልቁንም ስለታመመው ነገር ነፃ እንደሚሆን አምኖ ለመጣው እግዚአብሔር እንደዚህ ያደርግለታል ይለንና ተአመኑ በበይናቲክሙ ኃጢአተክሙ፣ እርስ በርሳችሁ ኃጢአታችሁን ተጨዋወቱ፣ ተነጋገሩ። ምን ማለት ነው? ኃጢአታችሁን ንገሩ። እለገመለ ትውህጡ እለጻጹተ ትነጽፉ፣ ትልቅ ትልቁን ትደብቃላችሁ፣ ትንሽ ትንሹን ትናገራላችሁ። ነገር ግን እነሆ ያደረጋችሁትን ነገር ሁሉንም የሆነውን ተናገሩ። ስትሰራው፣ ስታደርገው፣ ስትፈጽመው ያልከበደህ ነገር ስትናገረው ሊከብድህ አያስፈልግምና ተነጋገር። ይልቁንም አንተዬ እንዲህ እኮ ነው፣ አንቺዬ እንዲህ እኮ ነው፣ እናንተዬ እንዲህ ነው ብላችሁ ስለ ድካማችሁ፣ ስለ ስህተታችሁ ተነጋገሩ፣ አውሩ። ከዚያ በኋላ ወደ ንስሐ አባትህ ሂደህ ንስሐ አባትህ ንገርና ንስሐ አባትህ ደግሞ በተቀመጠው ቀኖና አንተን ያስተካክልሃል ይለናል። የናዛዚው ባህሪ ከተናዛዚው ባህሪ አንድ ነውና፣ አንዱ ቄስ ለአንዱ ቄስ ይነግረዋልና፣ አንድም ኃጢአቱን ለመምህረ ንስሐው መናገር ቢያፍር ለባልንጀራው ነግሮት ይንገርለት ይለናል። እነሆ ያደረግከውን ነገር ለንስሐ አባት ይህን አድርጌያለሁ ብለህ ተናገር ነው። አለቀ። ተናግረህ በዚያ በተደረገው ነገር ልክ የሚመጣውን የምክር አገልግሎት መቀበል መቻል ነው ብሎ ያዕቆብ ይናገራል። ወጸልዩ ላዕለ ቢጽሕክሙ፣ ለወንድሞቻችሁ ጸልዩ። ያጣነው ይህንን ነው። አንዱ ለአንዱ ዛሬ ይጸልያል አይጸልይም? አንዱ ለአንዱ ያስባል አያስብም? ለወንድሞቻችሁ ጸልዩ ይለናል መጽሐፍ ቅዱስ የሚለው ግን ይህ ነው። አንዱ ለአንዱ ይጸልይ፣ ለወንድሞቻችሁ ጸልዩ ይላል። ብዙኃ ትረድ ጸሎቱ ለጻድቅ፣ የጻድቅ ሰው ጸሎት በስራዋ እጅግ ታደርጋለች። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። መልእክተ ያዕቆብ ሐዋርያሁ ለእግዚእነ የዮሐንስ የያዕቆብ መልእክት ምዕራፍ 5 ከቁጥር 12 እስከ ቁጥር 17 ያለውን ተመልክተናል። ቀጣዩን አንዷን ደግሞ እንመለከታለን። የጊዜ ባለቤት እግዚአብሔር ሁላችንንም መክሮ አስተምሮናልና። መልእክተ ያዕቆብ ሐዋርያ ለእግዚእነ፣ መልእክተ ያዕቆብ ሐዋርያ ትርጓሜ መልእክተ ያዕቆብ ሐዋርያ። ወስብሐት ለእግዚአብሔር።